ሰላም ጤና ይስጥልን። ውድና እየተከበራችሁ የባለሜላ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ የእግዚአብሔር ሙሉ ሰላምና ጸጋ ብዝትርፍ ይበልላችሁ ያልኩኝ፣ በዚህ አጋጣሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ ማለት ነው። እንደተለመደው በአዲስ ቪዲዮና ለየት ባለ መልኩ መጥቻለሁ ማለት ነው። አንድ ጊዜ እያወራሁኝ እየመከርኳችሁ ባቆምኩበት ጀምሬ እነግራችኋለሁ ማለት ነው። አንዳንድ ነገሮች እና ስለጠፋሁባችሁ ይቅርታ አድርጉልኝ ማለት ነው። ስላልተመቻቸኝ ነው ማለት ነው። ዛሬ የምመክራችሁ ምንድነው ካላችሁ አረብ ሀገር ለምትኖሩ ለእህቶቻችን እንደኔ ስደት ላይ ወጣችሁ ሰው ቤት ብዙ አመት ቆይተን ከቆይታ በኋላ ለራሳችን የምንሆነውን ነገርን እንትና አድርገን በቃ ለሰው ብቻ የምናደርገው ነገሮችን አንዳንድ ነገሮች ለእናንተ አስፈላጊና ጠቃሚ ነው የምለውን ነገር እነግራችኋለሁ ማለት ነው። እሱም ምንድነው ካላችሁ ብዙ ጊዜ አረብ ሀገር ወይም ስደት ላይ የምንመጣ እህቶቻችን ለራሳችን ይልቅ ለሰዎችን እናስቀድማለን ብዙ ጊዜ ማለት ነው። ለራሳችን ከምንሆን ይልቅ የሰውን አእምሮ ለመጠበቅ ብዙ ጊዜ ጥረት እናደርጋለን። ነገር ግን የኛን ነገር የሚሰማና የሚረዳ የለም። በዚህን ሰዓት እኔ ያስተዋልኩትና የገነዘብኩት ነገር ምንድነው ካላችሁ ብዙ ስደተኞች ብዙ አመታት ሰው ሀገር መጥቶ ከዛ በኋላ ወደ ሀገር ተመልሶ ሲሄዱ ሀገራቸው ተመልሶ ሄዶ እንኳን ሳያርፉ ተመልሶ ወደ ስደት ሲመጡ ለምንድን ነው ግን እንደዚህ የሚሆነው እላለሁ። እኔ ግን እስካሁን ድረስ ከአረብ ሀገር ወደ ሀገር አልተመለስኩም፣ አላየሁትም ምንም። ነገር ግን ሄዶ የመጡት ልጆች አንዳንድ ነገር ሲናገሩ በጣም በቃ ከነሱ አንዳንድ ትምህርት እና ከነሱ አንዳንድ ነገር ትምህርት ወስዳለሁ ማለት ነው። አሁን ለምሳሌ ስደት ሀገር ላይ 10 አመት 8 አመት 9 አመት ከ2 አመት በላይ ከዛ በላይ ሰርቶ ወደ ሀገራቸው እንሰራለን ብሎ ብዙ ልጆች በቃ ከዚህ በኋላ ልመለስም ብሎ ወደ ሀገራቸው ይገባሉ። ነገር ግን ሄዶ ሀገር ላይ ሲገቡ የራሳቸው የሆነ ነገር ካጡ ተመልሶ ስደት ላይ ይሰደዳሉ። እንደዛ ስለምን ይሆናል ብዬ አስብኩኝ ማለት ነው። እኔ አሁን ወደ ሀገር ስላልተመለስኩ ምንም ችግርም አላየሁም፣ አልቀመስኩም፣ ገና ነው። ነገር ግን ሊሄድም አስባለሁ። ግን ሄዶ ተመልሶ የሚመጡት ልጆችስ ምን አይነት አጋጥሟቸው ነው የሚመለሱት ነገር የምንለውን ነገር ግንዛቤ ማድረግ አለብን። አንዳንድ ነገር እነሱ ሄዶ ተመልሰው የሚመጡት ለምንድን ነው ብለን ስናስብ አንዳንድ ጊዜ ብዙ ጊዜ ከራሳቸው ይልቅ ለሰው በማሰባቸው ለሰው ብቻ በመሆናቸው ተጎዱ። ለምን ለራሳቸው የሆነ ነገር ጣል ቢያደርጉ ተመልሰው እንደማይመጡ እርግጠኛ ነኝ። ለራሳቸው ይልቅ ለሰው ተጨንቆ ለሰው ሆኖ ከዛ በኋላ ወደ ሀገራቸው ሲመለሱ የራሳቸው የሚባል ነገር ካጡ ለራሳቸው በቃ ይሄ እኔን ያሳርፈኛል ብሎ ያስቀመጡት ነገር ካጡ ተመልሶ ወደ ስደት ይሰደዳሉ። ግን ማንም የሚያዝንላቸው የለም። ብዙ ጊዜ ስናይም ስንመለከትም ከስደት ወደ ኢትዮጵያ ገብተው ከኢትዮጵያ ወደ ስደት ሲመጡ በጣም ነው የሚያዝነው ልቤ፣ በጣም ነው የሚቆስለው። ለምን ይሄን አመት ሰርቶ ለፍቶ ለምንድን ነው የማያርፉ? የምረዳቸው ግን ማን ነው እላለሁ አንዳንድ ጊዜ። እና ዛሬ ይህንን ለማውራት ያሰብኩት ምንድነው ካላችሁ አንድ ጓደኛዬ ወደ ሀገር ቤት ሄዳ ነበረ። ከዛ ሄዳ በሄደችበት በሁለተኛ ወር ተመልሳ መጣች። ለምንድን ነው የመጣችው ስን ኢትዮጵያ ያስቀምጠን ለምን ያስቀመጥኩት ነገር እንደዚህ ሆኖብን ተበላሽቶብን በቃ በሰው እጅ ያስቀመጥኩት ነገር ጠፍቶ እንደዚህ ሆኖ ይባላል። እና ከሷ የተማርኩት ነገር ብዙ ነገር ከሷ አንድ ነገር አሰብኩኝና ተማርኩኝ። ምንድነው ለራሴ የተቀበልኩት? እናንተ ብዙ ጊዜ እኛ ሰውን እናምናለን። በርግጥ ግን ሰውን አምነን ያመናችሁ ሰው ሲክድ በጣም ያስጠላል፣ በጣም ደግሞ ይዘግንናል፣ ይደብራል። እና እህቴ ወይም ጓደኛዬ ሰውን አምና በሰው የሆነ ነገር አድርጋ በሄደች ጊዜ መጨረሻው ላይ አላቅሽም ተባለች፣ ተካደች። ስትቸገር ዝም ማለት፣ ስታለቅ ዝም ማለት። ይሄንን የሚያደርገው ምንድነው? ልባችሁ ንጹህ ሆኖ ሰውን ሙሉ እምነታችሁን በሳይለንስ ስትጥሉ ነው። እና ይሄኛው መመክረው ምንድነው? እንደኔ ስደት ሀገር ላይ ያላችሁ ለራሳችሁ የሆነ ነገር አድርጋችሁ ከዛ በኋላ ሀገር ቤት ሄዳችሁ እንኳን የሆነ ነገር ማድረግን እናደርጋለን ብለን ወስነን ከሄደን የሆነ ነገርን በቃ ለራሳችን የሆነ ነገር መያዝ አለብን።
እና አሁን በዚህ ዘመን ላይ ኢትዮጵያ ላይ ሄዳችሁ እኔ ባልሄድም እንኳን የሄዱት ልጆች ያስተማሩኝ ትምህርት ነው የነገሩኝ ነገር ነው። እነሱ የደረሰባቸው ነገር ለኔ ሲነግሩኝ እኔ ደግሞ መቀበል አለብኝ። ለምን እነሱ ሙሉ ፐርሰንት በቃ እነሱ ውሸታም ናቸው ማለት አልችልም። ለምን ሄዶ ስለተመለሱ ከነሱ ትምህርት መቀበል አለብኝ። ስለዚህ ኢትዮጵያ ሄዳችሁ እንደው ዞር ብለው የሚመለከት ሰው የለም ሲባል ሰማሁ። እሱ እውነት ነው ውሸት ነው አላውቅም። ለምን ከሌላችሁ የሆነ ነገር በእጆቻችሁ ከሌለ ማንም የሚያችሁ የለም ይላሉ። እሱ እውነት ነው። በእርግጥ ካላችሁ ሰው ይጠጋል፣ ከሌላችሁ ማንም እንደማይጠጋ እርግጠኛ ነኝ። ስለዚህ የስደት እህቶች ምንድነው ለራሳችሁ ነው ቀድማችሁ ራሳችሁን እንትን አድርጉ። ከራሳችሁ ከተረፈ ለሰው ትሆናላችሁ እና እላችኋለሁ። ስለዚህ ብዙ አመት ለፍተናል። ከዛ ለፍተን ደክመን ደግሞ ከዚህ በኋላ ድጋሚ መልፋት ደግሞ ለምን አስፈለገ? የራሳችን ነገር ራሳችን ማይኖር እንትን ከሆነ ምንድነው ድካማችንስ? ድካማችሁንም የሚያስብ ሰው ከሌለ የሚጨነቅላችሁ ሰው ከሌለ ድካሙስ እስከ መቼ ነው ምለው ነገር አስብ እና ለማለት ያሰብኩት ዋና ነገር ምንድነው እኛ ለራሳችን ሁን ቀድመን ለራሳችን ጊዜ ለራሳችን ቦታ እንስጥ፣ ለራሳችን የሚሆን ነገር እንይዝ። ከዛ በኋላ ያ ሁሉ ይመጣልናል ይከተላል። ስለዚህ ለሰው ብቻ የምንጨነቅ ከሆነ ሁሌ አይምሮአችንም ጭንቀት፣ አንደኛ የአሰሪዎችን ጭንቀት እየሰማን የልጆችን ጨዋታ እየሰማን ያን ሁሉ ልፋታችን ከንቱ አድርጎ ሀገራችን ሄደን እናርፍም ወይ እዚያ እናርፍም በመሀል ላይ እንትን ከምን ሰው የሚያዩ የሰውነታችሁን ውፍረት ቅጥነት እሱን ነው የሚያዩ። ግን ውስጣችሁ ቆስሎ ሀገራችሁ ሄዳችሁ ካላረፋችሁ ምንም ጥቅም የለም። ስለዚህ እህቶቼ ከዚህ በኋላ ንቁ፣ እራሳችሁን እንትን አድርጉ ማለት ነው። ለራሳችሁ መሆን አለብን ማለት ነው። ማንም ወደደ ጠላ የራሱ ጭንቅ ነው። ግን ከዚህ በኋላ ለራሳችሁ ነቅታችሁ እራሳችሁን እንትን መጠበቅ አለባችሁ። የራሳችሁን ነገር መያዝ አለባችሁ። ስደት እስከ መቼ? 1000 ዓመት አንኖርም በስደት ላይ የተወሰነ ዓመታት እንሰራለን። በዛ ከተባለ 10 ዓመት 15 ዓመት ከዛ በላይ ይኖራል። ነገር ግን ባዶ እጃቸው የሚቀሩ ማለት እንደዛ ለምን ይሆናል? ስለዚህ ነቅታችሁ ለራሳችሁ ሆናችሁ የራሳችሁን ነገር ይዛችሁ በሀገራችሁ ሄዳችሁ ብትለወጡ ደስ ይለኛል። የሰው ሀገር ነው፣ መቼም አያስከብርም፣ መቼም 1000 ዓመት አያኖረንም የሰው ሀገር ስለሆነ ማለት ነው። የራሳችን ሀገር ግን በትንሽም በራሳችን ሀገር ብዙ ቦታ ለመድረስ እንችላለን። ጠንካራ ከሆነን ጎበዝ ከሆነን ታታሪ ከሆነን መስራት የምንችል ከሆነ በራሳችን ሀገር በተወሰነ ነገር መለወጥ እንችላለን። ስለዚህ የራሳችሁን አእምሯችሁን ነቃ አድርጋችሁ መለወጥ እንችላለን። ስለዚህ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ወዳችኋለሁ። ባይ። ወዳችኋለሁ።